ፉከራቸውን እናስተነፍሳለን። ጀነራል ፍስሐ ማንጁስ ለምን እንደሚዋጋና እንደሚሰራ ጠንቅቆ የሚያውቁ ብዙ ሰራዊት ገንብተናል ያሉት የህወሓቱ ጦር አዛዥ ወደ ወልቃይት ከባድ መልእክት ላኩ። ኤርትራ የሆነችበት ምክንያት ይፈርሳል። ዲያቆን ዳንኤል ክብረት ከባዱን እቅድ አደባባይ አወጡት። ሰሜኑ የሀገራችን ክፍል አሁንም ውጥረት፣ አሁንም ስጋት፣ አሁንም በጎሪጥ መታየቱ ቀጥሎበታል። እያደር አቅም እያነሰውና ሰሚ እያጣ የመጣው ሻዕቢያ በአንድ በኩል የጥፋት ፈረሱ የሆነው ህወሓት ደግሞ በሌላ በኩል ሆነው የሰሜኑን ድንበር ሰላምም ጦርነትም የሌለው በሰቀቀን የተሞላ ቀጠና አድርገውታል። በኢትዮ ኤርትራ ያለው የድንበር ውጥረት ግለቱ መቀዛቀዝ አላሳየም እየተባለ ባለበት ወቅት ከፍተኛ የኮማንደር ሰራዊት ያስመረቀው ህወሓት ደግሞ አዳዲስ ወታደራዊ እንቅስቃሴዎችን እያደረገ መሆኑ አካባቢውን የስጋት ማዕከል እንዳደረገው እየተነገረ ይገኛል። በዚህ መሃል ታዲያ የህወሓቱ ቁልፍ ሰው በእኛ ላይ ለተነሱ ሁሉ ፉከራቸው ለማስተንፈስ ዝግጁ ነን የሚል ግልጽ የጦርነት አዋጅ ይዘው ብቅ ብለዋል። ለምን እንደሚዋጋና እንደሚሰራ ጠንቅቆ የሚያውቁ ብዙ ሰራዊት ገንብተናል ያሉት የህወሓቱ ጦር አዛዥ ጀነራል ፍስሐ ማንጁስ ወደ ወልቃይት ከባድ መልእክት የላኩ ሲሆን ኮሎኔል ደመቀ ደግሞ ተጨማሪ የተከዜ ማስመረቃቸውን አስታውቀዋል። ጉዳዩ በጣም አሳሳቢ ሆኗል። ወዲህ ደግሞ የጠቅላይ ሚኒስትር አማካሪ ስለ ኤርትራ በዝግ የተመከረውን ሚስጥር በአደባባይ አስጥተውታል። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስበው ነው ያሉት የጠቅላዩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት በአዲስ አነጋጋሪ ጉዳይ ብቅ ብለዋል። ሁሉንም በዝርዝር ተመልክተናቸዋል። ከጥንክራችን የምሰሟቸው መረጃዎች ናቸው። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችን ቆዩ። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት ኤርትራን በተመለከተ በ4 ኪሎ በዝግ የተመከረውን ጥብቅ ሚስጥር አደባባይ አስጥተውታል። ኤርትራ የሆነችበት ምክንያት ይፈርሳል ያሉት የጠቅላዩ አማካሪ የባህር በር ጉዳይ በሰላማዊ መንገድ የማይሳካ ከሆነ የኤርትራ ሀገረ መንግስትና የሻዕቢያ ህልውና ጉዳይ አፈር የሚበላበት አደገኛ እቅድ ታቅዶ እንደ ታምቦምብ ቀኑን እየጠበቀ መሆኑን ያመላከተ ከባድ መረጃ እንደዋዛ ወርውረዋል። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው ሲሉ እንቅጩን እየተናገሩት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪው ዳንኤል ክብረት ከቀይ ባህር ተገፍተን አሁን የሩቅ ተመልካች ሆነናል ሲሉም የሴራው አካሄድ መጨረሻው ዓላማ ኢትዮጵያን ደፍቆ የበይ ተመልካችና ለማኝ አድርጎ ማስቀረት መሆኑን አክለዋል። ኢትዮጵያ የባህር በሯን ስታረጋግጥ ኤርትራ የሆነችበት ምክንያት ይፈርሳል በማለት የቀጠሉት አማካሪ ሚኒስትሩ ኤርትራ እንድትሆን ያደረጋት መነሻውና ሌሎች አገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ በመሆኑ ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርገዋለች ሲሉም ነገሩን ጥያቄ አከል ማብራሪያቸውን ሰጥተዋል። የአባይ ወንዝ የቀይ ባህርና የትርክት መዘዝ በሚል ለከፍተኛ የመንግስት ባለስልጣናት ማብራሪያ የሰጡት ዳንኤል ክብረት ከቀይ ባህር ተገፍተን አሁን የሩቅ ተመልካች ሆነናል። አባይ ግን የሚመነጨውም ከኛ ስለሆነ ልንርቀው አልቻልንም እንጂ ፈልገው ቢሆን ከኛው ስለሚወጣ ነው እንጂ ለምሳሌ ግብጾችና እንግሊዞችና ጣሊያኖች በኋላም ደግሞ እንግሊዞች ራሳቸው ያወጧቸውን ዶክመንቶች በሙሉ ብትመለከቱ በተቻለ መጠን የአባይን መነሻና የአባይን ፍሰት የነበረበት ይሄ ጎጃምንና ወለጋን በተቻለ መጠን ከኢትዮጵያ ነጥሎ የመውሰድና ከሱዳን ጋር የማዋሃድ ብዙ ጥረቶች ነበሩ ሲሉም የሴራው ስፋት ኤርትራን ከመገንጠል አልፎ የአባይን ተፋሰስም ከኢትዮጵያ በመንጠቅ ባዶ እጇን ማስቀረት እንደሆነ አክለዋል። የአባይን ምንጭ ፍለጋ ብለው እነ ጀምስ ብሩስ ሲመጡ የጂኦግራፊ ፍላጎት አይደለም የቀኝ ግዛት ፍላጎት ነው ያሉት አማካሪው ይህ ሁሉ የትርክት መሆኑ አሁንም ኢትዮጵያ ፈተናዋን የምታየው በእነዚህ በሁለቱ ምክንያት ነው ካሉ በኋላ ስለዚህም የባህር በር ጉዳይ አሁን ተመልሰን እንደገና መጠየቅ ሪክሌም ማድረግ አለብን። እየሸሸን የድረስ እንመጣለን። ምክንያቱም ከቀይ ባህር እየሸሸን ስንመጣ አባይ ላይ ነው የምንደርሰው። ከአባይ እየሸሸን ብንሄድ ደግሞ ወደዛኛው ነው የምንሄደው። ስለዚህ የትም ሸሽተን ስለማንሄድ የኢትዮጵያ ፈተናም ከነዚህ ከሁለት ውጪ ስለማይሆን መነሻችን ይሄ መሆን አለበት የምንለው ለዚህ ነው ሲሉ አክለዋል። ይኸው የጠቅላይ ሚኒስትሩ አማካሪ ኤርትራን አስመልክቶ ያወጡት መረጃ ታዲያ በዝግ የተመከረውን በግላጭ ያወጣን የተባለ ሲሆን ከሰሞኑ ጀነራል ባጫ ደበሌ ካስተላለፉት ማስጠንቀቂያ ጋር የሚጣጣም መሆኑ ነገሮቹ ወዴት አቅጣጫ እየሄዱ ስለመሆናቸው አመላካች እንደሆነም እየተነገረ ነው። አምባሳደር ባጫ ደበሌ የኤርትራ ሉዓላዊነት አስመልክቶ ባስተላለፉት ከባድ ማስጠንቀቂያ ኤርትራ ሉዓላዊ ነኝ ማለት የምትችለው የሌላውን ሉዓላዊነት ስታከብር ነው ያሉ ሲሆን ኤርትራ ሀገር ከሆነችበት ጊዜ አንስቶ ከኢትዮጵያ እጇን አንስታ እንደማታውቅ መግለጻቸው የሚታወስ ነው። ማሰብ የሚችል ሰው እንደዚህ አያስብም በማለት ኢሳያስ ላይ ትችታቸውን መሰንዘር የጀመሩት አምባሳደር ባጫ ደበሌ ሀገር ከሆኑበት ጊዜ አንስቶ ለሀገሩ አንዲትም ነገር አልሰራም፣ የፈራረሰ ቤት እንኳን አልገነባም በማለት የአስመራውን አለቃ በነገር የወጉ ሲሆን ነገር ግን በኢትዮጵያ ውስጥ ጉዳይ እጁን አውጥቶ አያውቅም፣ ኢትዮጵያን በመበጥበጥ ሰላም የሚያገኝ ይመስለዋል፣ የኤርትራ መንግስት ፖሊሲ ይሄ ነው ሲሉ ወቅሰው ነበር። ሉዓላዊነት መመዘኛው አንዱ የራሱ ሉዓላዊነት እንዲጠበቅ የጎረቤት ሉዓላዊነት ማክበር ነው ያሉት አምባሳደር ባጫ ደበሌ ያለበለዚያ ሉዓላዊ ነኝ ማለት አትችልም ብለዋል።
የኤርትራ መንግስት ያልተረዳው ነገር አለ በማለት የሚቀጥሉት ጀነራል ባጫ ደበሌ የኤርትራ መንግስት በትግራይ በአማራና በኦሮሚያ ይህንን ነገር ስለፈጠረ የመጫወቻ ኳሷን ለኢትዮጵያ የሰጠ ይመስለዋል። ያ ሞኝነት ነው ብለው ነገር ግን የኢትዮጵያ መንግስት የተቀበለው ምንም አይነት የመጫወቻ ኳስ የለም በማለት ገልጸዋል። አክለውም የኤርትራ መንግስት በቀይ ባህር ጉዳይ ያስጠነቀቁ ሲሆን ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ሀገር ናት፣ ለሁሉም የሚፈልገው መድኃኒቱን ሰጥቶ ሰላም ማግኘት ይቻላል ሲሉ የኤርትራ መንግስት በቀይ ባህር ጉዳይ የያዘውን ግትርነት እንደማዋጣው አስጠንቅቀው እየጠየቀን ያለነው ያለአግባብ የተወሰደብን ባህር በር ነው ብለዋል። የጠቅላዩ በቅርቡ ወደ ባህር በር መዳረሻችን እንመልሳለን ማለትም በአሰብ ይገባኛል አይገባሽም በሚል ከኢትዮጵያ ጋር ውዝግብ ውስጥ የሚገኙትን የሻዕቢያ ባለስልጣናትን በድጋሚ ምቾት የነሳ እንደሆነም ነው በስፋት ሲነገር የነበረው። ኢትዮጵያና ኤርትራ በባህር በር ጉዳይ ምክንያት በአንጻራዊነት ተመልሰውበት የነበረው ሰላም አጥተው ጦራቸው ሳይቀር ወደ ድንበር በማስጠጋት ከፍተኛ ውዝግብ ውስጥ እንደሚገኙ ዓለም ካወቀ በኋላ ኢትዮጵያ በዲፕሎማሲ ረገድ ድል እየቀናት እንደሆነ በስፋት እየተነገረ ሲሆን ከሰሞኑም ኢትዮጵያ ሀያላን ሀገራት ትላልቅ ባለስልጣናትና የጦር መሪዎች ወደ ሀገሯ ጋብዛ ማነጋገሯና ጥሩ ድጋፍ ማግኘቱ የሚታወቅ ሲሆን በአንጻሩ የኤርትራው ፕሬዚዳንትም ወደ ፖርት ሱዳንና ሳውዲ አረቢያ በማቅናት በቀጠናው ጉዳይ ላይ መምከራቸው ይታወሳል። በቀጣይ መረጃችን በከተማ በቦምብ እያሸበሩ ነው ሲሉ ጀነራሉ ከሰሱ። አሸብረውናል ያላቸውን ኃይሎች ለማክሸፍ እንደሚንቀሳቀሱም ዝተዋል። በትግራይ ህልውና ግዛታዊ አንድነት ላይ በየጊዜው የሚታየው ፉከራ እየጨመረ ነው ያሉት ጀነራሉ እናስተነፍሳቸዋለን ሲሉም ተደምጠዋል። ጦርነትን ማስቀረት የምንችለው ስንሰለጥንና ስንታጠቅ ነው ያሉት ጀነራሉ ሽለላና ፉከራ ሳይሆን የተግባር ዝግጅት ነው የሚያስፈልገው በማለት የወልቃይት አመራሮች ማለትም እነ ኮሎኔል ደመቀ በአደባባይ እየከረኑ ሲሉ በግድምዳሜ ዘልፈዋል። እነ ኮሎኔል ደመቀ በበኩላቸው አዲስ ጦር አስመርቀዋል። በወታደራዊ ትርኢት በታጀበው ኮማንድ ኃይል ምረቃ ላይ ንግግር ያደረጉት ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ወረራን የሚመክት ኃይል ገንብተናል ሲሉ አስተዋውቀዋል። ጀነራሉ ወረራና ጣልቃ ገብነትን የሚቀበል ህዝብ የለም ያሉ ሲሆን የቀጠለው ወታደራዊ ስልጠና የዚሁ አይበገሪነት ውጤት መሆኑን አክለው ገልጸዋል። የጦር ስልጠናው በትንሽ ኃይል ታላላቅ ድሎችን ማግኘት ያስችላል ያሉት ጀነራሉ እየሰለጠነ እየተመረቀ ያለው የኮማንዶ ኃይል ለልዩ ተልዕኮ የተዘጋጀ መሆኑን ጠቁመዋል። ወልቃይት ጫፍ እስከ ራያ የተሰማራውን የህወሓት ጦር የሚመሩት ጀነራሎቹ በአንድ ላይ በተሰበሰቡበት በአዲግራት ወታደራዊ የትርኢት መድረክ ላይ ኃይላቸው ለየትኛውም ውጊያ ዝግጁ መሆኑን ገልጸዋል። ጀነራሎቹ ለምንና እንዴት እንደሚዋጋ እና እንደሚሰራ የሚረዳ ሰራዊት ገንብተናል የሚል መልእክት አስተላልፈዋል። ጠላት መጥቶብሃል እያሉ እያስፈራሩ መክት ዝመት እያሉ መጮህ ጊዜው አልፎበታል። ስለዚህ በወጉ ሰልጥኖ የተዘጋጀ ብቁ ወታደር መኖር አለበት። አሁን ያለችውና የወደፊቷ ትግራይ የተዘጋጀ ሰራዊት ያስፈልጋታል ያሉት አዛዦች ቀጠል በማድረግም በሁሉም ረገድ መዘጋጀት አለብን። ይህን የምናደርገው ጦርነትን ለማስቀረት ካልሆነ ደግሞ ኪሳራው ለመቀነስ ነው በማለት አብራርተዋል። ጀነራሉ በዚህ ንግግራቸውም በከተሞች አመጽ ለመቀስቀስ የቦምብ ጥቃት በመፈጸም ሊያሸብሩን እየሞከሩ ነው ያሉ ሲሆን ይህን የሚያደርጉትም ከኛ ወገን የነበሩ አካላት ናቸው ሲሉ ከሰዋል። ይህ በእንዲህ እንዳለ ኮሎኔል ደመቀ ዘውዱ የተከዜ ኃይላቸው ከገጠር እስከ ከተማ ማሰልጠናቸውን ቀጥለዋል። በትናንትናው ዕለትም ከፍተኛ ጭፍጨፋ ባስተናገደችውም ማይካድራ ከተማ የሰለጠነ ግዙፍ የተከዜ ዘብ ሰራዊት ተመርቋል። ማይካድራ ላይ የተመረቀው የተከዜ ዘብ ተገቢውን ወታደራዊ ስልጠና የወሰደ ነው ተብሏል። ቁጥሩ በውል ባይታወቅም የተመረቀው የተከዜ ዘብ ኃይል በርካታ መሆኑን የዞኑ ኮሚኒኬሽን ያሰራጨው መረጃ ያመላክታል። እነ ኮሎኔል ደመቀ ዘውዱ የተከዜ ኃይላቸውን ማጠናከር የጀመሩት ህወሓት ወልቃይትን ለመቆጣጠር መዘጋጀቱን በሚገልጽበት አጋጣሚ ነው። ፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት ተከትሎ በወልቃይት በኩል ጦርነት እንዳይቀሰቀስ ስጋት ተፈጥሯል። ህወሓት ባለፈው ሳምንት ባደረገው ስብሰባ ወልቃይትን ለመቆጣጠር ውሳኔ ማሳለፉ ይታወሳል። ህወሓት ወደ ጦርነት ከገባ ከአጋሮቹ ከኤርትራውያንና ከሱዳን ጀነራል አልቡርሃን ጋር በቀጥታ የሚያገናኘውን ወልቃይትን ለመቆጣጠር እንደሚንቀሳቀስ እየተነገረ ነው። ወልቃይት ላይ ሁሉም በየፊናቸው ጦራቸውን አሰልፈው ጠንቀቅ የቆሙ ሲሆን የነ ኮሎኔል ደመቀ ዘውዱ የተከዜ ዘብና መከላከያ ሰራዊት ተቀናጅተዋል። የተከዜ ዘብ የተባለው ሰራዊት የሚሰለጥነው በመከላከያ ሰራዊቱ ድጋፍ ጭምር ሲሆን የጦርነቱ አዝማሚያ ወደ ወልቃይት ማዘንበሉ ከወዲሁ እየተነገረ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።